ሰላም ውድ የኤንዲ ዴሊ የቻናላችን ቤተሰቦች እንደምን ቆያችሁልን እያልን ዛሬ ወደ ዓለም እጅግ ውድ የቅንጦትና ልዩ አገልግሎት ወደሚሰጡ 10 ሆቴሎች እንጓዛለን። እነዚህ ሆቴሎች በሀብታሞች፣ በንጉሳዊ ቤተሰቦች፣ በታዋቂ ተዋናኞች፣ በእግር ኳስ ኮከቦችና በዓለም ታዋቂ የቢዝነስ መሪዎች የሚመረጡ ናቸው። የኤንዲ ዴሊ ቤተሰቦች አንድ ሰው ለአንድ ሌሊት $1 ሚሊዮን ማለትም ከ157 ሚሊዮን ብር በላይ ከፍሎ ሆቴል ውስጥ ያድራል ብላችሁ ታምናላችሁ? እኔም መጀመሪያ ስሰማው ይሄማ ቀልድ ነው ብዬ ነበር። ግን ስመረምር እውነቱ ከምናስበው በላይ አስደናቂ መሆኑን ተረዳው። እነዚህ ሆቴሎች መኝታ ቦታ ብቻ አይደለም ያላቸው፣ በወርቅ የተሸፈኑ ግድግዳዎች፣ የግል ሼፎች፣ የግል ካፒቴኖች፣ ሮልስ ሮይስ መኪኖች፣ ሄሊኮፕተር አገልግሎት እንዲሁም በውቅያኖስ ውስጥ የሚንቀሳቀስ ሆቴል እስከ ማግኘት ድረስ ሁሉም ነገር አለ። እስከ ከአሳዎች ጋር ጎን ለጎን እየተያዩ እየዋኙ እስከ መጫወት ድረስ አገልግሎትም አላቸው በሚደንቅ ሁኔታ። አሁን የሚነሳው ጥያቄ ግን እነዚህ ሆቴሎች ማን ይጠቀምባቸዋል? በዚህ አስፈሪ ዋጋቸው አንድ ሌሊት ለማደር ለምን እስከ $1 ሚሊዮን ይከፈላል? ለግንባታቸውስ ስንት ቢሊዮን ዶላር ፈጅቷል? እና በእርግጥ ይህ ዋጋ የሚያስፈጅ ምን ልዩ ነገር አላቸው? ዛሬ ከቁጥር 10 ጀምረን እስከ ቁጥር 1 ድረስ በዓለም ላይ ከሁሉም ውድና የቅንጦት ሆቴሎች አንድ በአንድ እንመለከታለን። እመኑኝ፣ በቁጥር 1 ያለውን ሆቴል ስታዩ ሆቴል ሳይሆን የወደፊት የዓለም ቴክኖሎጂ ይመስላችኋል። ስለዚህ ቪዲዮን ሳትዘሉ እስከ መጨረሻው አብራችሁን ቆዩ እንላለን። እንጀምር። ከቁጥር 10 ጀምረን ኤምሬትስ ፓላስ ማንድሪን ኦሪየንታል አቡዳቢ። በዚች ውብ ከተማ የሚገኘው ኤምሬትስ ፓላስ ማንድሪን ኦሪየንታል ሆቴል ከመባል ይልቅ ንጉሳዊ ቤተ መንግስት ቢባል ይቀላል። ልክ ከሩቅ ስትያዩት እንኳን ይሄ በእውነት ሆቴል ነው ወይስ የንጉስ ቤተ መንግስት ወይስ ገነትን በሩቁ ያየሁት ነው ብላችሁም ልትጠይቁ ትችላላችሁ። ከ100 ሄክታር በላይ በሚሆን ሰፊ መሬት ላይ የተገነባው ይህ አስደናቂ ሆቴል 1.3 ኪሎ ሜትር የሚረዝም የግል ባህር ዳርቻ አለው። ሆቴሉ መሃል ላይ ደግሞ የሚያብረቀርቅ ታላቅ የወርቅ ጉልላት ይታያል። ወደ ውስጥ ሲገቡ ደግሞ በሺዎች የሚቆጠሩ የክሪስታል መብራቶችና በእውነተኛ 22 ካራት ወርቅ የተጠቀለሉ ማስዋቢያዎችን አይናችሁን ፍጹም ያፈዙታል። ይህን ሁሉ ለመገንባት የፈጀው ገንዘብ ደግሞ $3 ቢሊዮን ወይም ወደ 600 ቢሊዮን የኢትዮጵያ ብር ነው ማለት ነው። በ2005 የተከፈተው ይህ ሆቴል እስከ ዛሬ ድረስ በዓለም ላይ ከተገነቡት በጣም ውድ ሆቴሎች መካከል በ10ኛ ደረጃ ይጠቀሳል። የውስጥ ማስዋቢያዎቹም በተለያዩ የዓለም ሀገራት ከተመረጡ እጅግ ውድ የከበረ የእብነ በረድ ድንጋዮችና ቁሳቁሶች የተሰሩ ናቸው። አሁን ደግሞ እዚህ አንድ ሌሊት ለማደር ስንት ያስከፍላል የሚለውን እንንገራችሁ። መደበኛ ክፍሉ በአንድ ሌሊት ከ$500 እስከ $900 ይጀምራል። ይሄም በኢትዮጵያ ብር ከ80,000 እስከ 150,000 ብር ይደርሳል። የቅንጦት ስዊት ሩም የተባለው ሩም ደግሞ ከ$1,500 እስከ $5,000 ወይም ከ$225,000 እስከ $1 ሚሊዮን ብር ይደርሳል። ነገር ግን እውነተኛው የቅንጦት ዓለም ፓላስ ስዊትሩም ላይ ይጀምራል። እሱም በአንድ ሌሊት ከ10,000 እስከ $15,000 ወይም በኢትዮጵያ ብር ከ1.5 ሚሊዮን ብር እስከ $3 ሚሊዮን ብር ያስከፍላል። ለቪአይፒ እንግዶች የተዘጋጁ አንዳንድ ልዩ ስዩቶች ደግሞ ከ$20,000 ወይም $4 ሚሊዮን ብር በላይ ሊደርሱም ይችላሉ። ነገር ግን ይህን ዋጋ ሲከፍሉ የሚያገኙት መኝታ ብቻ አይደለም። እያንዳንዱ ክፍል ወደ ባህሩ የሚያስመለክት እይታ፣ በወርቅ የተጠቀለለ ውስጣዊ ዲዛይን
ትልቅ የንጉሳዊ መኝታ፣ 24 ሰዓት የግል አስተናጋጅና ሁልጊዜ ዝግጁ የሆነ አገልግሎትን ያካትታል። በዚህ ሆቴል 24 ሰዓት የግል አስተናጋጅ፣ ሮልስ ሮይስ ቅንጡ መኪና ከፈለጉም የቅንጦት ሊሞዚን መኪና፣ የግል የባህር ዳርቻ ወደ ውድ የማሪያና እጽ ከፈለጉ ዘመናዊ ስፓ፣ ጂም፣ የህፃናት ክለብ፣ 2 ግዙፍ መዋኛ ገንዳዎች፣ የቅንጦት ሬስቶራንቶች እና ሄሊኮፕተር የሚያርፍበት ስፍራ እንኳን ሳይቀር ተዘጋጅቶላቸዋል። ከሁሉም ያስደንቀው ግን በ24 ካራት የወርቅ ቅጠል የተጠቀለለ ካፑቺኖ ቡና ማዘዝ ይችላሉ። አዎ በወርቅ የተጠቀለለ ቡና። ምግብን በተመለከተም ከ10 በላይ የቅንጦት ሬስቶራንቶች አሏቸው። የጣሊያን፣ የአረብ፣ የቻይና፣ የጃፓን የባህር ምግቦችና የዓለም አቀፍ ብፌዎችና በአንድ ስፍራ ማግኘት ይችላሉ። አንዳንድ ምግቦች ለአንድ ሰው ብቻ ከ100 እስከ $500 ሊያስከፍሉ ይችላሉ። ታዲያ እነዚህን ሁሉ የሚጠቀሙት እነማን ናቸው ካላችሁ ደግሞ ነገስታት፣ ፕሬዝዳንቶች፣ መኳንንት፣ ቢሊዮነሮች፣ የዓለም ታዋቂ ተዋናኞች፣ ታዋቂ እግር ኳስ ተጫዋቾች፣ ታዋቂ የእግር ኳስ ተጫዋቾችና ታዋቂ የቢዝነስ ሰዎች በብዛት የሚመርጡት ሆቴል ነው። ከዚህም በተጨማሪ ብዙ ዓለም አቀፍ ጉባኤዎችና የመንግስታት የሥራ ስብሰባዎች እዚህ ይካሄዳሉ። ስለዚህ ኤምሬትስ ፓላስ የተለየው በወርቅ ማስዋቢያው፣ በንጉሳዊ አገልግሎቱ፣ በቢሊዮን ዶላር ግንባታው ወጪው፣ በግል የባህር ዳርቻው፣ በቪአይፒ አገልግሎቱና በዓለም ታዋቂ እንግዶቹ ነው ማለት ይቻላል። በእርሱ አስተያየት ይህ ሆቴል በእውነት ይህን ያህል ዋጋ ይገባዋል ወይስ ይህ ሁሉ ለቅንጦት ብቻ የሚከፈል ዋጋ ነው ይላሉ? አስተያየታችሁን ከታች ኮሜንት መስጫው ላይ አጋሩን እያለን ወደ 9ኛው ቅንጡ ሆቴል አልፈናል። 9ኛ ቡርጅ አልአረብ ዱባይ። አንድ ሆቴል በአንድ ሌሊት እስከ $4000 ያስከፍላል ቢባል ታምናላችሁ? ከሆቴሉ በር ላይ ሲደርሱ ሮልስ ሮይስ ይቀበላቸዋል። ከፈለጉም ደግሞ በሄሊኮፕተር ማረፍ ይችላሉ። 24 ሰዓት የግል አስተናጋጅ ከርሶ ጋር ይሆናል። ወደ ክፍሎ ሲገቡ ደግሞ ወርቅ፣ ክርስቲያልና ንጉሳዊ ውበት ይቀበላቸዋል። ይህ ሁሉ ተረት አይደለም። ዛሬ የምንመለከተው በዱባይ የሚገኘው በዓለም ላይ 7 ኮከብ ሆቴል ተብለው የሚጠራው ቡርጅ አልአረብ ነው። ቡርጅ አልአረብ በተባበሩት አረብ ኤምሬትስ ውስጥ በሚገኘው የዱባይ ከተማ ላይ ነው። ነገር ግን ከሌሎች ሆቴሎች የሚለየው ነገር አለ። ይህ ሆቴል በመሬት ላይ አልተገነባም። ከባህር ዳርቻው በ300 ሜትር ርቀት ላይ በተሰራ ሰው ሰራሽ ደሴት ላይ ተገንብቷል። ከሩቅ ሲመለከቱት የአረብ ጀልባ ሸራን የሚመስለው ልዩ ዲዛይኑ የዱባይ ምልክት ሆኗል። በ1999 በይፋ የተከፈተው ይህ ሆቴል የቅንጦት ዓለምን ወደ አዲስ ደረጃ ያደረሰ ሆቴል ተብሎ ይታወቃል። ባለ 7 ኮከብ ሆቴል ለምን ተባለ የሚለውን እንመልከት። ምናልባት አሁን 7 ኮከብ ሆቴል የሚለው በይፋ የሚሰጥ ደረጃ ነው ብላችሁ ትጠይቁ ይሆናል። እውነቱ ግን በዓለም አቀፍ የሆቴል ደረጃ ስርዓት 7 ኮከብ የሚባል የለም። ነገር ግን ቡርጅ አልአረብ የሚሰጠው አገልግሎት የውስጥ ውበትና የቅንጦት ደረጃ ከተለመዱ 5 ኮከብ ሆቴሎች በላይ በመሆኑ ብዙ የዓለም ሚዲያዎችና ጎብኚዎች 7 ኮከብ ሆቴል ብለው መጥራት ጀመሩ። ስለዛም 7 ኮከብ ሆቴል በሚለው መጠራት ተጀመረ። ወደ ሆቴሉ ሲገቡ በ24 ካራት ወርቅ የተጠቀለሉ ውስጣዊ ማስዋቢያዎች፣ ከፍተኛ የክርስቲያን ጌጦችና እጅግ ውብ የአረብ ዲዛይኖች ይቀበሏቸዋል። ሆቴሉ ሙሉ በሙሉ ሲውት ክፍሎችን ብቻ ያካትታል። መደበኛ ክፍል ፈጽሞ የለውም። እያንዳንዱ ሲውት የቅንጦት ሩም 2 ፎቅ ያለው ወደ አረብ ባህር ዳርቻ የሚያስመለክት አስደናቂ እይታ፣ የግል አስተናጋጆችና 24 ሰዓት እንግዶች ከአየር ማረፊያ በሮልስ ሮይስ ቅንጡ መኪና ወይም በሄሊኮፕተር ሊመጡ ይችላሉ። 24 ሰዓት የግል አስተናጋጆች በልዩ ሁኔታም አለው። የግል የባህር ዳርቻ፣ የቅንጦት ስፓ፣ የግል መዋኛ ገንዳዎች፣ የዓለም ደረጃ ሬስቶራንቶችና ለቪአይፒ እንግዶች የተዘጋጁ ልዩ አገልግሎቶች በሙሉ ይገኛሉ። አሁን ለብዙዎች የሚያስገርመው ጥያቄ እዚህ ለማደር ስንት ያስከፍላል የሚለው ነው።
በአንድ ሌሊት የስዩት ሩም ክፍሎች ዋጋ በአብዛኛው $1500 ይጀምራል። በቅንጦት ደረጃው መሰረት እስከ $24000 ድረስ ይደርሳል ወይም እስከ 6 ሚሊዮን ብር ሊሄድ ይችላል ለአንድ ሌሊት ብቻ። 8ኛ ዘ ፕላዛ ሆቴል ኒውዮርክ። የኤንዲ ዴሊ ቤተሰቦች አንድ ሆቴል ከ100 ዓመታት በላይ ታሪክ ኖሮት እስከ ዛሬ ድረስ የዓለም ታዋቂዎች ለማረፍ የሚመርጡት ሆቴል መቀጠሉን ታምናላችሁ? ዛሬ ምን ጎበኘው በኒውዮርክ ከተማ እምብርት ላይ የሚገኘውን ከታዋቂው ሴንትራል ፓርክ ፊት ለፊት የሚገኘውን ዘ ፕላዛ ሆቴልን ነው። ይህ ሆቴል በ1907 በይፋ ተከፍቶ ከ100 ዓመት በላይ የቅንጦት ታሪክን ሲጽፍ ቆይቷል። በዘመኑ ለመገንባት $12 ሚሊዮን የፈጀ ሲሆን በኋላ በ$450 ሚሊዮን የታድሶ ሥራ ተደርጎለታልም። እዚህ የሚገቡ እንግዶች መኝታ ቦታ ብቻ አያገኙም። ከ100 ዓመታት በላይ የተጻፈ ታሪክን ይኖራሉ። ብዙ የሆሊውድ ፊልሞች እዚህ ተቀርጸዋል። ከነዚህ መካከል ሆም አሎን 2 በጣም የታወቀው ነው። ይህ ፊልም ከወጣ በኋላ ሚሊዮኖች የሚቆጠሩ ሰዎች ይህን ሆቴል በዓይናቸው ለማየት ወደ ኒውዮርክ መጓዝ ጀመሩም። ከውጪ ሲመለከቱት እንደ ታሪካዊ ሕንፃ ይታያል። ነገር ግን ወደ ውስጥ ሲገቡ የንጉሳዊ ውበት፣ የእብነ በረድ ወለሎች፣ የክርስቲያን መብራቶች፣ የወርቅ ማስዋቢያዎችና የፈረንሳይ ንጉሳዊ ዲዛይን ዓይናችሁን ይማርካሉ። ታዲያ እዚህ ለአንድ ሌሊት ለማረፍ ስንት ያስከፍላል ብላችሁ ትገምታላችሁ? ከውጪ ሲመለከቱት እንደ ታሪካዊ ሕንፃ ይታያል። ነገር ግን ወደ ውስጥ ሲገቡ የንጉሳዊ ውበት፣ የእብነ በረድ ወለሎች፣ የክርስቲያን መብራቶች፣ የወርቅ ማስዋቢያዎችና የፈረንሳይ ንጉሳዊ ዲዛይን ዓይናችሁን ይማርካሉ። ታዲያ እዚህ ለአንድ ሌሊት ለማረፍ ስንት ያስከፍላል ብላችሁ ትገምታላችሁ? መደበኛ ክፍሎቹ በአብዛኛው በአንድ ሌሊት ከ$700 እስከ $900 ወይም እስከ 150 ሺህ ብር ድረስ ይሄዳሉ። የቅንጦት ስዩት ሩም ክፍሎቹ ደግሞ $2500 በላይ ሆነው ይጀምራሉ። ልዩ የቪአይፒ ስዩት ሩም ክፍሎቹ ደግሞ $10,000 ወይም እስከ 3 ሚሊዮን ብር እንኳን ሊያልፉ ይችላሉ። ይህም እንደ ወቅቱና እንደ ክፍሉ አይነት ይለያያል። የመጨረሻው የቅንጦት ክፍል ታዲያ $30,000 ነው ወይም ነገር ግን ይህን ዋጋ ሲከፍሉ የሚያገኙት ክፍል ብቻ አይደለም። 24 ሰዓት የግል አስተናጋጅ፣ የቅንጦት ስፓ፣ የዓለም ደረጃ ሬስቶራንቶች፣ ታዋቂው የፓልም ኮርት ሻይ አገልግሎት፣ ዘመናዊ ጂምና ከሴንትራል ፓርክ የሚታይ አስደናቂ እይታ ይጠብቃቸዋል። በዚህ ሆቴል ያረፉ ታዋቂ ሰዎችም ብዙ ናቸው። የዓለም ነገስታት፣ ፕሬዝዳንቶች፣ የሆሊውድ ተዋናኞች፣ የሙዚቃ ኮከቦች፣ ታዋቂ ጸሐፊዎች እና ቢሊዮነሮች በተደጋጋሚ የሚመርጡት ሆቴል ነው። እንደ ዘ ቢትልስ፣ ፍራንክ ሊዮልድ ራይት እና በርካታ ታዋቂ ግለሰቦች በዚህ ሆቴል ቆይተውም ያውቃሉ። ስለዚህ ዘ ፕላዛ ሆቴል የተለየው በውድ ክፍሎቹ ብቻ አይደለም። ከ100 ዓመታት በላይ ያለው ታሪኩ፣ በዓለም የታወቀው ዝናው፣ የሆሊውድ ፊልሞች መቁረጫ መሆኑና በኒውዮርክ የቅንጦት ሕይወትን የሚወክል ምልክት መሆኑ ነው። እናንተስ እድሉ ቢገጥማችሁ አንድ ሌሊት በዘ ፕላዛ ሆቴል ማሳለፍ ትመርጣላችሁ ወይስ ወደ 8 ሚሊዮን የሚጠጋውን ብር ለሌላ ነገር ታውሉታላችሁ? በኮሜንት መስጫችሁ እያጋራችሁን እያልን ወደ 7ኛው የቅንጦት ሆቴል አለፍን። ከዓለም በቅንጦት ደረጃ በ7ኛ ላይ ያገኘነው ፎር ሲዝንስ ሆቴል ጆርጂያ 5ኛ ፓሪስ ላይ ነው። አንድ ሆቴል በሳምንቱ ከ50,000 በላይ ትኩስ አበቦች የሚቀየሩበት እንደሆነ ቢነገራችሁ የማይደበን ያለ ውሸት ነው አትሉምን? ግን ፍጹም እውነት ነው። ዛሬ በ7ኛ ደረጃ ላይ የምንጎበኘው በፈረንሳይ ዋና ከተማ ፓሪስ ከታዋቂው ኤፍል ታወር ጥቂት ደቂቃዎች ብቻ ርቀት ላይ የሚገኘው ፎር ሲዝንስ ሆቴል ጆርጂያ 5ኛው ነው። ይህ ሆቴል በ1928 የተከፈተ ሲሆን ከዓለም በጣም ውብና የቅንጦት ሆቴሎች መካከል ይመደባል። ወደ ውስጥ ሲገቡ በሚያማምሩ የክርስቲያን መብራቶች፣ በእብነበረድ ወለሎች፣ በወርቅ ማስዋቢያዎችና በየሳምንቱ በሚቀየሩ ከ50,000 በላይ ትኩስ አበቦች ፍጹም ይደነቃሉ። አሁን ግን እዚህ አንድ ሌሊት ለማሳለፍ ስንት ያስከፍላል የሚለውን እንመልከት። መደበኛ ክፍሎቹ በአንድ ሌሊት $2,000 ይጀምራሉ።
የቅንጦት ሲዩት ሩሞቹ ደግሞ $30,000 ወይም ከ8 ሚሊዮን ብር በላይ ከፍ ሊሉ ይችላሉ። ይህም እንደ ወቅቱና እንደ ክፍሉ አይነትም ይለያያል። ይህን ዋጋ ሲከፍሉ የሚያገኙት ክፍል ብቻም አይደለም፣ 24 ሰዓት የግል አስተናጋጆች፣ የዓለም ደረጃ ስፓ፣ የቅንጦት አገልግሎትና 3 ሚችሊን ስታር ያላቸው ሬስቶራንቶች ይጠብቋቸዋል። ይህ ሆቴል የዓለም የነገስታት ፕሬዝዳንቶች፣ የፊልም ተዋናኞችና ታዋቂ አርቲስቶችና ቢሊዮነሮች በተደጋጋሚ የሚያርፉበት መዳረሻ ነው። ስለዚህ ፎር ሲዝንስ ሆቴል ጆርጅ አምስተኛው የተለየው በውድ ክፍሎቹ ብቻ አይደለም፣ በማይገለጽ ውበቱ፣ በልዩ የአበባ ማስዋቢያው፣ በንጉሳዊ አገልግሎቱና በፓሪስ ውስጥ ካለው ዝና የተነሳ ነው። እናንተስ እድሉ ቢገጥማችሁ $30,000 ወይም 8 ሚሊዮን ብሩን ለዚህ ሆቴል ትጠቀሙታላችሁ ወይስ ለሌላ ኢንቨስትመንት ታውሉታላችሁ? እያለን ወደ ከዓለም 6ኛ ደረጃ ላይ ወደ ተቀመጠው ቅንጡ ሆቴል አለፈን። 6ኛ ዘሪትስ ፓሪስ። እንኳን ወደ ዘሪትስ ፓሪስ በደህና መጡ። በፈረንሳይ ፓሪስ መሃል በሚገኘው ፓላስ ቬንደም የተሰራ ከዓለም ታዋቂና የቅንጦት ዓለም የተሞላበት ሆቴል ነው። በ1898 ዓመተ ምህረት የተከፈተው የታሪካዊ ሆቴል ነገስታትን፣ የዓለም መሪዎችንና ታዋቂ ሰዎችን ለብዙ ዓመታት አስተናግዷል። ታዋቂዋ የፋሽን ዲዛይነር ኮኮ ሻኔል እንኳን በዚህ ሆቴል ከ30 ዓመታት በላይ ኖራለች። እያንዳንዱ ክፍልና ስዊት በፈረንሳዊ ውበት የተጌጠ የእጅ ጥበብ ዕቃዎች፣ የህብረበረድ መታጠቢያ ቤቶችና ልዩ የ5 ኮከብ አገልግሎት ያለው ነው። እንግዶቹ የሚችሊን ኮከብ ምግብ ቤቶችን፣ ዝነኛው የባር ሄሚንግዌይ የቅንጦት ስፓ እና ግላዊ የግል አስተናጋጅ ወይም አስተናጋጆችን አገልግሎትን ያካትታል። አንድ ሌሊት ለማረፍ ምን ያህል ያስከፍላል ብላችሁ ካላችሁም መደበኛ ክፍሎቹ በአብዛኛው $2,000 እስከ $3,000 ይጀምራሉ። ልዩ የቅንጦት ሲዩቶቹ ደግሞ ከ10,000 እስከ $30,000 ይደርሳሉ ወይም እስከ 12 ሚሊዮን ብር በላይ ከፍ ሊሉም ይችላሉ እንደማለት ነው። እንደ ወቅቱና እንደመረጡት ሲዩት ሩሞች ይለያያሉ። ዘሪትስ ፓሪስ ሆቴል የሚያቀርበው ከመኝታ በላይ ነው። የታሪክ የቅንጦትና የከፍተኛ ክብር ምልክት ሲሆን በዓለም ላይ ሊቆዩባቸው ከሚችሉት እጅግ ታላላቅ ሆቴሎች አንዱ ነው። 5ኛ ሆቴል ፕሬዝዳንት ዊልሰን ጄኔቫ። በስዊዘርላንድ ውብ ከተማ ጄኔቫ በዓለም ታዋቂው የጄኔቫ ሐይቅ ዳርቻ ላይ የሚገኘው ሆቴል ፕሬዝዳንት ዊልሰን ወደ እጅግ የቅንጦትና የክብር ዓለም ይጋብዛቸዋል። ይህ ሆቴል የሀገር መሪዎች፣ የንጉሳዊ ቤተሰቦች፣ የቢሊዮነሮችና ታዋቂ ሰዎች የሚመርጡት ከዓለም በጣም የተከበሩ ሆቴሎች መካከል አንዱና በዝርዝራችንም ከዓለም 5ኛው ቅንጡ ሆቴል በዋጋው ተቀምጧል። ከ200 በላይ ዘመናዊና በቅንጦት የተዘጋጁ ክፍሎችና ሲዩቶች ያሉት ይህ ሆቴል የእብነበረድ መታጠቢያ ቤቶች፣ ሰፊ መስኮቶች፣ የጄኔቫ ሐይቅንና የአፕልስ ተራሮችን የሚያሳይ አስደናቂ እይታም ከፈለጉ ሾፍ ማድረግ ይችላሉ። ኪሴ በጣም ረብጣ ነው ካሉ እንግዶች የዓለም የቅንጦት ጥግ ደረጃ ምግብ ቤቶችን፣ የቅንጦት ስፓን፣ ከውጪ የመዋኛ ገንዳን፣ ዘመናዊ ጂምንና 24 ሰዓት የግል አስተናጋጅ አገልግሎትንም ያገኛሉ። ይሁን እንጂ ይህን ሆቴል ከሁሉም የሚለየው ሮያል ፔንትሃውስ ሲዩት ሩም ነው። ይህ ልዩ ሲዩት አንድ ሙሉ ፎቅን የሚይዝ ሲሆን 12 የቅንጦት መኝታ ቤቶች፣ የግል የስብሰባ ክፍሎች፣ ግራንድ ፒያኖ፣ የአካል ብቃት ክፍሎች፣ የቢሊያርድ ክፍልና የጄኔቫ ሐይቅን በሙሉ የሚያሳይ ሰፊ ቴራዝ አለው። በተጨማሪም ጥይት የማያስገቡ መስኮቶችና ከፍተኛ የደህንነት ስርዓቶች የተገጠሙለት በመሆኑ ከዓለም በጣም ደህንነቱ የተጠበቁ የሆቴል ስዊቶች መካከል ይመደባል። ታዲያ በዚህ ሆቴል አንድ ሌሊት ለማሳለፍ ስንት ያስፈልጋል ካላችሁ መደበኛ ክፍሎቹ ከ600 እስከ 900 የስዊስ ፍራንክ ይጀምራሉ። የኤክስኪዩቲቭ ሲዩት ክፍሎቹ ደግሞ ከ2000 እስከ 5000 የስዊስ ፍራንክም ይደርሳሉ። ነገር ግን በዓለም ታዋቂው ሮያል ፔንትሃውስ ሲዩት ሩም አንድ ሌሊት ለማረፍ እስከ 80,000 የስዊስ ፍራንክ ወይም እስከ 16 ሚሊዮን ብር በላይ ድረስ ሊያስከፍል ይችላል። በዓለም ላይ ከሚገኙት እጅግ ውድ
ሆቴሎች በአምስተኛ ደረጃም ተቀምጧል። ሆቴል ፕሬዝዳንት ዊልሰን መኝታ ብቻ የሚያቀርብ ብቻም አይደለም። የቅንጦት፣ የክብር፣ የግላዊነትና የሀብታምነት መገለጫ ትክክለኛ ምሳሌም ነው። ለህይወቱ የማይረሳ የቅንጦት ጊዜ ከፈለጉ ይህ ሆቴል በእርግጥ ከፍተኛውን የዓለም የቅንጦትና የሀብታምነት ጥግ መገለጫ ወይም የስታተስ ማሳያ ስለሆነ ሄደው ፈልሰስ ማለትም ይችላሉ። በአራተኛ ደረጃ እጅግ የቅንጦትና ውድ ክፍያ የሚያስከፍል ሆቴል ነው ተብሎ የተቀመጠው ዘማርክ ሆቴል ኒውዮርክ ላይ የሚገኘው ነው። ኒውዮርክ ከተማ ውስጥ የሚገኘው ዘማርክ ሆቴል የዓለም ታዋቂ ባለጸጎች፣ የሆሊውድ ኮከቦችና የንጉሳዊ እንግዶች የሚመርጡት እጅግ የቅንጦት ሆቴል ነው። ከሴንትራል ፓርክ አጠገብ የሚገኘው ይህ ሆቴል ከ10,000 ካሬ ጫማ በላይ የሆኑ ታዋቂውን ዘማርክ ፔንታውስን ይዟል። የዚህ ፔንታውስ የአንድ ሌሊት ዋጋ በመደበኛ ሁኔታ $75,000 ወይም 11 ሚሊዮን 800,000 ያህል ሲሆን በልዩ ዝግጅቶች እና በትልልቅ ክስተቶች ወቅት የሚቀርቡ ልዩ ፓኬጆች እስከ $1 ሚሊዮን ወይም እስከ 200 ሚሊዮን ብር ድረስ ሊደርሱ ይችላሉ። አስቡት እንግዲህ ለአንድ ሌሊት ብቻ፣ ለአንድ አዳር ብቻ። ይህ በእርግጥ የዋጋ ሁኔታ በጣም ግራ ያጋባል። ምክንያቱ በእኛ ሀገር ስታንዳርድ ቢሆን ይሄ ለአንድ ምሽት የሚወጣው ብር ቀለል ያለ 4 ፋብሪካ ይከፍታል። ለማንኛውም ውድ የነዲ ዴሊ ቤተሰቦች ኮሜንት ማስቀመጣችሁን አትርሱ እያልን ወደ ሶስተኛው ቅንጡ ሆቴል አለፍን፣ ዘሮያል። ሌላው በሶስተኛ ደረጃ የተቀመጠው ዘሮያል መንሱር ሞሮኮ ውስጥ የሚገኝ ዘሮያል መንሱር ማራኪሽ ሆቴል የንጉሳዊ ቅንጦቱን በሙሉ የሚያሳይ የዓለም እጅግ ታዋቂ ሆቴል ነው። በሞሮኮ ንጉስ መሐመድ 6ኛ የተገነባው ይህ ሆቴል ከተለመዱ ክፍሎች ይልቅ የግል ሪያዶችን በመስጠት ልዩ አገልግሎት ያቀርባል። በጣም ውድ የሆነው ግራንድ ሪያድ የአንድ ሌሊት ዋጋ $40,000 በላይ ወይም ከ6 ሚሊዮን ብር በላይ ሊደርስ ይችላል። በውስጡ የግል መዋኛ ገንዳ፣ ሐማም፣ ሲኒማ ቤት፣ 24 ሰዓት የግል አስተናጋጅ አገልግሎት፣ የንጉሳዊ መስተንግዶ ይጠብቁታል። ይህ ሆቴል መኝታ ብቻ ሳይሆን የንጉሳዊ ህይወትን የሚያጣጥሙበት ልዩ ቦታ ነው። ዋጋው ከላይ ካሉት ሆቴሎች ያነሰ ቢሆንም በዓለም ጥራት ደረጃ በሚያወጣው ተቋም ደጋግሞ የተሸለመና አገልግሎቱ ፍጹም ቅንጦት የተሞላበት ስለሆነ በሶስተኛ ደረጃ ላይ ተቀምጦ ይገኛል። ከዓለማችን ወደ ሁለተኛው እጅግ የቅንጦት ሆቴል አለፍን። አትላንቲስ ዘሮያል ዱባይ። ይህን ሆቴል አንዴ ካየ ዱባይ ለምን የቅንጦት ዋና ከተማ እንደሆነ ትረጃለሽ። ውድ የነዲ ዴሊ ቤተሰቦች አትላንቲስ ዘሮያል የዓለም ታዋቂ ሰዎች፣ ቢሊዮነሮችና የሆሊውድ ኮከቦች የሚመርጡት እጅግ የቅንጦት ሆቴል ነው። በጣም ውድ የሆነው ሮያል ማንሽን ፔንታውስ ስዊት ሩም የአንድ ሌሊት ዋጋ $100,000 ወይም ከ15 ሚሊዮን ብር በላይ ይጀምራል። የግል መዋኛ ገንዳ፣ 24 ሰዓት የግል አስተናጋጅ፣ የፓልም ጁሜራ አስደናቂ እይታና የንጉሳዊ አስተናጋጅነት ይጠብቃችኋል። ጥያቄው አንድ ብቻ ነው። አንድ ሌሊት 15 ሚሊዮን ብር ይዟል። አትላንቲስ ዘሮያል ለማደር የሚለው ብቻ ነው። እናንተ ቢኖራችሁ ትደፍራላችሁ የሚለውን እየጠየቀን ወደ አንደኛው እጅግ የቅንጦት እጅግ ብዙዎች ወደሚገረሙበት ሆቴል አለፍን። ላቨርስ ዲፕ ለግዠሪ ሰብማሪን ሆቴል። ቤታችሁ ውስጥ ወይም ሆቴል ውስጥ ለመተኛት ሰልችታችኋልን? እስቲ በባህር ውስጥ ተኙና እስቲ ሞክሩት፣ ይበልጥ ዘና ትላላችሁ ይላል ላቨርስ ዲፕ ለግዠሪ ሰብማሪን ሆቴል የሚባለው ይህ ልዩ ሆቴል በዓለም ላይ ከሚገኙት እጅግ ውድና ልዩ የመኝታ ቦታዎች አንዱ ነው። የሚተኙት በባህር ስር በሚንቀሳቀስ የቅንጦት ሰብማሪን ውስጥ ነው። መስኮት ከፍተ የምታየው ጎረቤት ሳይሆን አሳዎች፣ ሻርክና የባህር ፍጡራንን ነው። አሁን ዋጋው ስማ፣ የአንድ ሌሊት ቆይታ $175,000 ወይም ከ27 ሚሊዮን ብር እስከ $250,000 ወይም እስከ 50 ሚሊዮን ብር ሊደርስ ይችላል። በዚህ
ዋጋ የግል ሼፍ፣ የግል ካፒቴን 24 ሰዓት አገልግሎት ይጠብቆታል። የቅንጦት ምግብ እና ፍጹም ግላዊነት ህይወትን ያገኛሉ። እንግዲህ 50 ሚሊዮን ብር ብታገኝ ቤት ትገዛላችሁ ወይስ አንድ ሌሊት ከአሳዎች ጋር ትተኛላችሁ? አስተያየታችሁን በታች ኮሜንት መስጫው ላይ ስጡን እያለን የዛሬውን 10 የዓለማችን ከፍ ያለ ክፍያ የሚያስከፍሉ 10 ሆቴሎች አየን። የዛሬውን ግን በዚሁ አበቃን። ይህ ND Daily ነው። ላይክ፣ ሰብስክራይብ ማድረግ አይረሳ እያለን መልካም ጊዜ እንላለን።